ሰላም የተወደዳችሁ የጉብዝናን ቤተሰቦቼ እንደምን ሰነበታችሁልኝ ይህ ሳምንታዊው ጉብዝናን የተሰኘው የቴሌቪዥን ፕሮግራማችን ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ ዛሬም እንደተለመደው ደግሞ ለእናንተ ምሳሌነት ያለው ህይወትና አገልግሎት ያለውን እንግዳ ይዤላችሁ ቀርብ ያለው የዛሬው እንግዳዬ የልጆች እድገት ስልጠናና ምርምር ማዕከል ምክትል ዳይሬክተር የሆነውን አንበርብር ታምሬን ይዤላችሁ ቀርብ ያለው ዛሬ በልጆች አገልግሎት ዙሪያ ደግሞ እናወራለን በጣም የምትወዱት ርዕሰ ጉዳይ እንደሆነ ደግሞ አምናለሁ የትም እንዳትሄዱ ይህ ጉብዝናዬን ነው ቀጥታ ወደ እንግዳዬ አልፋለሁ አብራችሁኝ ነው አንብዬ እንኳን ደህና መጣ እንኳን ደህና ቆየ ሁሉ ሰላም እግዚአብሔር ይመስገን ጸጉሬን እኮ እንዴት እንደምወድልህ እንግዲህ ለዚህ ያብቃ ሳያው ግን የሚደርስ አይመስለኝ ለአቅመሽበት የሚደርስ አይመስለኝ ባለበት ነው የሚዘነብታ አረ ጌታ ይባረክ ዛሬ አንተን እንግዲህ ወደ ስቱዲዮ ስጋብዝ በጣም ደስ ይያለኝ ነው አንብዬ እንግዲህ ብዙ ትውልዶችን እግዚአብሔር አምላክ ባንተም ማልፎ ደግሞ የማሳደግን አቅም ጥበብን ጸጋን እንዳስቀመጠብህ አምናለሁኝ ምስክርም ስለሆንኩኝ ማለት ነው በልጆች አገልግሎት ረጅም እድሜህን አሳልፈሃል ብዙዎቹም ያውቁሃል ብዬም ስለማምን ዛሬ ቶፒካችን ልጆች ላይ ትኩረት ያደርጋል ወደ ዋና ርዕሰ ጉዳይ ከመግባቴ በፊት ያው መንደርደሪያም ሐሳብም እንዲሆነን መቼም የልጆች አገልጋይ ሆኖ የልጆች መዝሙር አለመዘመር አንብዬ ይታዘቡናል ራሱ የጉብዝናን ተመልካቾች እንዴትም ተብሎ ዛሬ አንድ ቻሌንጅ እንጀምራለን ማለት ያው ቻሌንጅ አይደለም አክቹሊ አገልግሎቱን ስለሆነ ድምጼን ተራርጌ መምጣት ነበረብኝ ከዚህ በኋላ አልነገርከኝም እንዲደምታረክ አንዳንድ ነገሮች ሰክሬት ናቸው ከዚህ በኋላ ደግሞ ወደ ዋናው ሐሳቦቻችን እንሄዳለን እንደው ምትወደው በጣም በልጆች ዝማሬ ሁላችንም ያለፍንበት ነው እስቲ ላውንም እንኳን ራሱ መድረኮቻችን ላይ የሚዘመሩ ልጆች ዝማሬዎች አሉ ታውቃለህ ያው ዝማሬዎች ውስጥ የጌታ ሐሳብ ስላለበት ማለት ነው ጌታ ምንጠራበትም ስለሆነ ደስ ከሚል ዝማሬዎች መካከል አንዷን አዝማች በትልልኝ ደስ ይለኛል አንብዬ የልጆች ማለት ነው የልጆች መዝሙር እኮ እንደዚህ ቁጭ ብሎ ብሎ ፋይል የጃውን የማምለጫ እሱ ኬሮ ሲሆን ነው እኔን ይወዳል እንደሚወደኝ ወንጌሉ ነገረኝ ይበቃል እግዚአብሔር ይባርካም ብዬ መቼም ሁላችንም ልጅ ሆነን ነው ያደግነው ሁሉም ሰው በልጆች አገልግሎት ውስጥ አልፎ ነው ዛሬ ትላልቅ ስፍራ ላይ ደረሰው እንደው የልጆች አገልግሎትን ስታስብ እንዲህ ወደ አይምሮ የሚመጣ ነገር ምን ይኖራል አንብዬ ራሱ የልጆች አገልግሎት የሚባለው እሳቤ ምን ውስጡ ምን ነገር አለው ምን ሐሳቦች አሉበት ምን የሚያስወራንስ ነገር ይኖራል የልጆች አገልግሎት ሲባል ከስሙም ጀምረን ወደ አይምሮአችን ሊመጣ የሚችል ነገር ምንድነው የልጆች አገልግሎት በጣም ጥሩ ጥያቄ ነው የተለመደውን ጥያቄ ነው ያነሳው የልጆች አገልግሎት ስለሚባል ማለት ነው ግን ራሱ የልጆች አገልግሎት አለ ወይ የሚለው አነጋጋሪ ነገር ነው ምክንያቱም ልጆች ከሌላው የተለየ አገልግሎት እንዲሰጣቸው አይደለም ቸርች ውስጥ የሚፈለገው ቸርች በመሰረቱ ኢንተርጀነሬሽናል ነው መሆን ያለባት የልጆች ብለለብቻ የወጣቶች ብለለብቻ ከችግር የተነሳ ምናደርጋቸው ነው የሴቶች ለብቻ ምናረጋቸው ነገሮች አሉ ግን ቸርች እኮ የማን ነች ሲጀመር ማን ነው ቸርች ውስጥ ሊኖር የሚገባው ሰው ስንል የሁሉም ሰው አገልግሎት ነው በእድሜ የተለያየን ሰዎች በጾታ እንደገና ደግሞ በተለያየ ኢኮኖሚ ወይም ደግሞ የትምህርት ደረጃ የተለያየን ሰዎች ያለንባት ሁሉንም የሰበሰበች ናት ቸርች እና ግን ምንድነው ብዙ ጊዜ ልጆችን ያማከለ አገልግሎት ቤተክርስቲያኑ ስለማይሰጥ ወይም እነሱንም ታሳቢ ስለማያደርግ አገልግሎታችን ያለ መንካካስ የልጆች አገልግሎት ተብሎ ይታወቃል እንጂ በመሰረቱ መጽሐፍ ቅዱስ የልጆች አገልግሎት ብቻ አይልም ቤተክርስቲያን ነው እንዳለ የሚለው ቤተክርስቲያን ሲል ግን ልጆችን ወጣቶችን ጎልማሶችን አዛውንቶችን ሁሉ ያካትታል
ስለዚህ እንዳልከው ነው ቤተክርስቲያን መድባ ወይንም ከፋፍላ ለአገልግሎት እንዲመቻት የልጆች ወጣቶች ትላለች እንጂ ራሱን የቻለ የልጆች አገልግሎት ተብሎ እንትንም የለውም ነው ስያሜም የለውም። የለም መጽሐፍ ቅዱስ ላይ ይሄን አታገኝም። መጽሐፍ ቅዱስ ላይ ልጆች ከወላጆቻቸው ጋር ስላላቸው ግንኙነት ይናገራል። ልጆች ቤተክርስቲያን ውስጥ ነበሩ፣ ጌታ ኢየሱስ በሚያገለግልበት ቦታ ነበሩ፣ በብሉይ ኪዳንም የሕጉ መጽሐፍ ሲነበብ ነበሩ። ለብቻቸው የሆኑበትን ቦታ አታገኝም። ሁሉም ቦታ አብረው ነበሩ። እምነትም ደግሞ ያው አንዱ ከሌላው የሚወርሰው አንዱ ለሌላው የሚያስተላልፈው እስከሆነ ድረስ የአንድ ቤተሰብ አይነት ነው ሁኔታውን የምታየው። ቤተክርስቲያን ስትል እኮ የቤተሰብ አይነት መልክ ነው። አንተ ልጆች አሉ አይደል? ለብቻ ልጆቹን የምታረግበት ነገር የለም። አብረው ይበላሉ፣ አብረው ይጫወታሉ፣ የሚነኩትም ነገር ካለ ይነካሉ። ትቆጣለህ፣ ታስተምራለህ፣ ትገስጻለህ፣ ትመራለህ አይደል? ትንከባከባለህ፣ ፕሮቴክት ትጠብቃለህ። እነኚህን ሁሉ ነገሮች ቤት ውስጥ ነው የምታደርገው። the same thing ወደ ቤተክርስቲያንም ስትመጣ እዛው ነው ልጆቹ ሊኖሩ የሚገባው። ግን በቃ እሱኛው ሌቭል ላይ ስላልደረስን ይሄ የጀነሬሽኖች ኢንተራክሽን አንዱ ለሌላው ኃላፊነት መውሰድ አንዱ ለሌላው እምነትን ማውረስ የሚለው ነገር በደንብ በጉባኤያችን ስላልተንሸራሸረ የተለያየም ተጽዕኖ ስላለው ባህላዊ ተጽዕኖ ያደግንበት ሁኔታ ምናምን ተጽዕኖ ስላለው እሱን ማድረግ ስላቃተን ችግር በቃ ወደ ልጆችን ለምን አናገለግላቸው ወደሚለው አይነት የሄደ ነው የሚመስለኝ እንጂ ጌታ ኢየሱስ ባገለገለባቸው ቦታዎች ሁሉም ሰው ነበር። እንደውም ብዬ በጣም የምታዘበውን ነገር ላንሳለ። እንግዲህ ሁላችን ማለት በሚቻልበት መልኩ ቤተክርስቲያን ውስጥ ስናድግ ምን ማገልገል ትፈልጋላችሁ ተብለን እንጠይቃለን። ከዛ አብዛኛው ኳየር ይላል፣ ቀጥሎ የልጆች አገልግሎት ማገልገል ፈልጋለሁ ይላሉ። እንደው የልጆች አገልግሎት ማገልገል መመዘኛ ይኖረው ይሆን ወይ አንብዬ? ወይንስ ይቀላል? ስለሚቀል ነው የልጆች አገልግሎት እናገልግል የሚባለው? ወይንስ ራሱን የቻለ መስፈርት ይኖረው ይሆን? የልጆች አገልግሎት ለማገልገል ወይንም የልጆች አገልጋይ ለመሆን ምን ያስፈልጋል? በተለምዶ አንዳንድ ጊዜ የአገልግሎት መንጃ ፍቃድ መውጫ ተደርጎ መሞከሪያ መለማመጃ ይሉታል። ግን ሁሉም ሰው እንደዛ አይደለም። አንዳንድ ሰው ደግሞ ሸክም በእውነትም ደግሞ ለነኚህ ልጆች ተለየ ርህራሄ ኖሮት ተለየ ጥሪ ኖሮት የሚሰማራ ሰው ሊኖር ይችላል። ግን በአብዛኛው የሚታሰበው ምንድነው እንደ መጀመሪያ ደረጃ መወጣጫ አይነት ነገር ሆኖ ነው። ስለ ክራይቴሪያ ስታስብ እኔ ዝም እየሳስበው ምንድነው መስፈሪያው ልጆችን ለማገልገል ማን ነው ልጆችን ማገልገል ያለበት ስንል እግዚአብሔርን መታዘዝ የሚፈልግ የሚመስለኝ አንዱ ክራይቴሪያ። ምክንያቱም ልጆችን ማገልገል ልጆችን በወንጌል መድረስ ልጆችን ደቀ መዝሙር ማድረግ ልጆችን ለእግዚአብሔር መንግስት ማብቃት የእግዚአብሔር አጀንዳ ነው እንጂ የሰዋዊ አጀንዳ አይደለም። ስለዚህ እግዚአብሔር መታዘዝ የሚፈልግ ቤተክርስቲያንን የሚወድ ለምን ነው ይሄን ያልኩት? ምክንያት ልጆችን ማታገለግል ልጆችን በአግባቡ ማተንከባከብ ቤተክርስቲያን ወደፊቷን ነው መታጠፋው አትኖርም ማለት ነው። ልጆችን በአግባቡ መታገለግል ቤተክርስቲያን ደግሞ ወደፊቷን ዋስትና ይኖራታል። የመኖር የመቀጣይነቷ ነገር አስተማማኝ ይሆናል ማለት ነው በትክክል የምታገለግል ከሆነ። ስለዚህ አንዱ እግዚአብሔርን መታዘዝ እንደገናም ደግሞ ቤተክርስቲያንን መውደድ፣ ሌላው ደግሞ እንደማንኛውም ሰው ለሰዎች ፍቅር ሸክም ያለው ለልጆች ለወጣቶች ሸክም ያለው እነሱን ማገልገል እነሱን መድረስ የሚወድ ሰው ይመስለኛል። እነዚህ ሶስት ነገሮች ሰዎች በያስባለው እግዚአብሔር መውደድ፣ ቤተክርስቲያንን መውደድ፣ እንደገናም ደግሞ የሚያገለግላቸውን ሰዎች ልጆችን መውደድ የሚለው ነገር ዋና ይመስለኛል። ከዛ በኋላ የተለያዩ ቴክኒኮችን መማር ዕውቀት መጨመር ምናምን መለማመዱ መሰልጠኑ እንዳለ ሆኖ ግን የመጀመሪያው መስፈሪያ ያ ይመስለኛል። ግን ከዛ ጋር ተያይዞ ምናልባትም ምሳሌነት ያለው ህይወትም ያስፈልግ ይመስለኛል። ምክንያቱም ልጆች በቀላሉ ሊሰናከሉ ይችላሉ። የህይወት ምሳሌነት ልጅ ምትለውን ከመስማት ይልቅ ምትሆነውን ማየት ስለሚቀለው መልካም ምሳሌነት በጣም የሚያስፈልግ ይመስለኛል። የህይወት ምሳሌነት በጣም የሚያስፈልግ ይመስለኛል። ያንተ በልጆች አገልግሎት ውስጥ አሁንም አለህና እንግዲህ ምን ያህል ጊዜ በልጆች አገልግሎት ውስጥ ቆየ? ከዚህ ጋር ያያይዘ
እንዴት ይህ የልጆች አገልግሎት ሸክሙ ባንተ ውስጥ ገባ? የልጆች አገልግሎትን ለማገልገል የተነሳበት ራሱን የቻለ የሆነ ምንጭ ይኖረው ይሆን? መነሻ ሐሳብ ይኖረው ይሆን? የጀመርኩት በ87 ነው ያህል መሰለኝ። ከ30 ዓመት ያልፋል ብዬ አስባለሁ። እንዴት ጀመርክ ብትለኝ ኮምፓሽን ፕሮጀክት ዳይሬክተርነት ስራ እድል አገኘሁ። እንጀራ ለመብላት ስራ ለመቀጠር ያኔ የቤተክርስቲያን መሪዎች እዛ ጋበዙኝ እና ስገባ ያው ስራ ለመስራት እንደው በዛን ዘመን ደግሞ ያው በጣም ብርቅ ነበር፣ አይታወቅም። አንድ የውጭ ድርጅት ዳይሬክተር ልትሆን ነው ተባልኩ እና ቀላል አይደለም እድሉ። ሰው ሁሉ ታድለህ ምናምን ያለኝ ጊዜ ነው እና አላወቅኩትም ነገርየው ማለት ነው። ግን ስጀምር እንዴት እንደነበር በጣም የሚገርም ነው። አሁን ብዙ ሰዎች እኔ ልጆችን ሳገለግል ምናምን ሲያዩ በጣም አንተ እኮ ለልጆች የተሰጠ ምናምን ይሉኛል። ግን እኔ ስጀምር 120 ልጅ በአንድ ጠባብ ክላስ ውስጥ ከ14 ዓመት እስከ 4 ዓመት ልዩነት ያላቸው እንግዲህ ህፃናትና ጎረምሶች ማለት ነው። ያኔ ፕሮጀክት የሚመለመሉ ሰዎች እንደዛ ስለነበሩ 120 ልጅ አንድ ክፍል አጭቄ በአንድ እጅ አርጩሜ በአንድ እጅ መጽሐፍ ቅዱስ ይዤ ሲንቀሳቀሱ እያደረኩ የእግዚአብሔር ፍቅር እውነቱን ለመናገር ደስ ላይ ጀመርኩት። እናም በጣም ይጨንቀኝ ነበር። ቅዳሜ በመጣ ቁጥር ሰንደይ ስኩል ማስተማር ስለነበረብኝ ደግሞ በወቅቱ ያስተምሩ የነበሩ ሰዎች በአንድም በሌላም ከኋላ መጥቼ እዛ ቦታ ላይ ስለተቀመጡ ቅሬታ ስለነበራቸው ማስተማሩንም እሱ ይወጣው አይነት ነገር ጥለውልኝ ነበርና ለከ ቅዳሜ ስደርስ ዓርብ ዕለት የሰንደይ ስኩል ማስተማሪያ መጽሐፍ ሄጄ ስለሚጨንቀኝ እባካችሁ አስተምሩልኝ የዛሬን አውጡኝ እያልኩ ለምን እንደሱ ነው የጀመርኩት። 6 ዓመት ያህል ነው የፕሮጀክት ዳይሬክተር የሆንኩት አባልና አገልጋይ በሆንኩባት የሁለት አምሮ ወንጌል ቤተክርስቲያን እና 6 ዓመት ውስጥ አንድ ጊዜ አሁን ወደ ጌታ ሄዷል። በወቅቱ ፋሲሊቴተር የነበረ በኋላ ካንትሪ ዳይሬክተር ሆነ ዳዊትን ታውቀዋለህ መሰለኝ። ዳዊት አንድ ቀን ጠየቀኝ ጥያቄ፣ እንዴት ነው የኮምፓሽን ስራ የፕሮጀክት ስራ ብሎ ጠየቀኝ። ቁጭ ብለን ሻይ እየጠጣን ኦሬዲ 6 ዓመት ነው ልለቅ ዳርዳር ያልኩበት ጊዜ ነው። አይ የኮምፓሽን ስራ የሚያልቅ አይደለም፣ የታላቁ ተልእኮ ስለሆነ በቃ ብትሰራው አያልቅም። ግን ኮምፓሽን በኔ ውስጥ ሊሰራ ያሰበውን ስራ እግዚአብሔር በኔ ውስጥ በኮምፓሽን አማካኝነት ሊሰራ ያሰበውን ስራ ጨርሷል አልኩት። ምን ለማለት ፈልገህ ነው አለኝ። አይ መልቀቄ ነው በቃ አሁን የት ጋር ቦታዬ ምን ማድረግ እንዳለብኝ እግዚአብሔር ጥሪው ሸክሙ በጣም እያየለ ስለመጣ በጣም ጥሩ ዳይሬክተር ነበርኩ። ብዙ ሰው አላመነም እና በቃ ለቀቄ ህይወቴን ሙሉ ለዚህ አገልግሎት መስጠት አለብኝ የሚለው ውሳኔ ላይ ደረስኩ። ከዛ ቀጥታ ወደ መጽሐፍ ቅዱስ ትምህርት ቤት ነው የገባሁት። ይሄንን ለመማር ነው ሌላ በቃ ራሴም ደግሞ በዚህ አንፃር አስታጥቄ አገልግሎት ውስጥ በደንብ ለመግባት እንደሱ ነው የሆነውና በአብዛኛው እነኛ 6 ዓመታት የሰራሁበት ብቻ ሳይሆን ልጆች እኔን ደግሞ ይቀርጹኝ ቦታ ነው። አሁን ላለው የልጆች አገልጋይነት ባህሪ ያገኘሁትን ልምድ ያገኘሁት ከነኛ ልጆች ነው። የተወደዳችሁ የጉብዝና ቤተሰቦች እንግዲህ ከልጆች እድገት ስልጠና ምርምር ማዕከል ምክትል ዳይሬክተር ከሆነው ከአምበርበር ታምሬ ጋር ያደረኩ ያለሁትን ቆይታ አልጨረስኩም። የትም እንዳትሄዱ፣ ከአፍታ ረፍት በኋላ እንመለሳለን። እንደውም ብዬ አሁን ላይ ያለውን በኢትዮጵያ ቤተክርስቲያን ውስጥ የሚታየውን የልጆች አገልግሎት እንዴት ታየዋለህ? እውነት አገልግሎቱ አሁን ላይ አለው ወይ ብለህ ታስባለህ? ወይንስ ደግሞ እንደ ፕሮግራም ሆኖ ታሳቢ ስለተደረገ ብቻ አገልግሎቱ እየቀጠለ ነው ያለው? ባንተ እይታ በደረስክበት በአገልግሎትም ያው ብዙ ስልጠናዎችን ስለምትሰጥ እየርክም ደግሞ በኢትዮጵያ ውስጥ ባሉ ቤተክርስቲያናት ስለምታገለግል የምታያቸው ነገሮች ይኖራሉ ብዬ ስለማምን ማለት ነውና አሁን ላይ ያለውን በኢትዮጵያ ቤተክርስቲያን የልጆች አገልግሎት እንዴት ታየዋለህ? እንግዲህ አንጻራዊ ነው። ካለፉት ጊዜያቶች አንጻር ስታየው ብዙ ለውጥ አለ። እውነቱን ለመናገር አንዳንዴ የሚታየውን መልካም ነገር ደግሞ አድንቆ አመስግኖ መቀጠል ይሻላል ይመስለኛልና በፊት ልጆች አገልግሎት ሙሉ ጊዜ ልጆችን ለማገልገል ሙሉ ጊዜ የሰጡ ሰዎችን አታይም ነበር።
የልጆች መጋቢዎች ወንጌላውያን ልጆች ላይ ያተኮሩ ሰዎችን ማየት በጣም ከባድ ነበር። ስለ ልጆች በዋና መድረክ ላይ አይነገርም ነበር። አሁን ግን እነኚህ ነገሮች እየተለወጡ ነው። ስለ ልጆች፣ ስለ ቤተሰብ፣ ስለ አዳጊ ወጣቶች መድረክ ላይ እሁድ ጉባኤ በጣም ብዙ ፍላጎት አለ። ብዙ እየሰራ ነው ከዛም አንፃርና ብዙ አገልጋዮችም ፉል ታይም አገልጋዮችም እዚህ ላይ ተሰማሩ አሉና ከዚህ አንፃር ስታዩ ደስ የሚያሰኝ ነገር አለ። ብዙ ለውጥ አለ ብዬ አስባለሁ። ስቲል ግን ይቀረናል። ቅድም እንዳልኩት እኔ ህልሜ ወይም ደግሞ እንደው እኔም አብረውኝ የሚያገለግሉ ወገኖችም የምንጋራው ነገር ምንድነው? ራሷ ቤተክርስቲያን ቻይልድ ፍሬንድሊ መሆን አለባት ብለን ነው የምናምነው። ሁለንተናዋ ልጅ ቅቡል ልጆች፣ ወጣቶች፣ አዳጊ ወጣቶች፣ ጎልማሶች፣ አዛውንቶች የኔ ናት የሚሏት በሁሉ ነገሯ ውስጥ ልጆችም ወጣቶችም ሁሉም ሰው ያለባት ቤተክርስቲያን ማየት ነው የምንፈልገው እንጂ ለብቻው በጣም ስማርት የሆነ ሰንዴይ ስኩል ቢኖር ስቲል ጋፕዋል። አንዳንድ በጣም ጥሩ ስራ የሚሰሩ ቤተክርስቲያናት በጣም ቆንጆ የሰንበት ትምህርት ቤት ወይም የልጆች አገልግሎት በተለምዶ ሰንበት ትምህርት ቤት የምንለው አላቸው። ከለሪንግ አላቸው። ክፍል በጣም ምርጥ ክፍል አላቸው። የተሟሉ መቀመጫዎች፣ ብዙ ኢንቨስት ያደርጋሉ። በጣም ብዙ በጀት ይመድባሉ። በጣም አሪፍ ነው። ግን ያ ትልቁ ግብ አይደለም። ትልቁ ግብ ቤተክርስቲያን ሁሉም ትውልድ እኩል አስተዋጽኦ የሚያበረክትባት ደግሞ የሚመገብባት እርስ በርስ ደግሞ የሚተናነጹባት ሆና ማየት ነው። ከሱ አንፃር ገና ነው። ሌላ ጫፍም አለ። ይሄኛው እንግዲህ አሁን ትልቁን ያሳየው ሌላ ጫፍ ስቲልም አለ ደግሞ ልክ እንደዛ ጥሩ እንክብካቤ የሚሰጡ ቸርቾች አሉ እንዳልኩ ሁሉ ልጅ በዱላ ውጪ የሚጠብቁ አዋቂ በትምህርት ጥቅስ ተምሮ ወይ አምልኮ እስኪጨርስ ድረስ ልጆችን የሆነ ክፍል አቁረው የሚጠብቁ ብዙ አሉ። አሁን ልጆች ወደ ክፍላቸው ይሄዱ ይባላል። ለምን ነው የሚሄዱት ብለህ ስትጠይቅ ምክንያቱ ጠጠር ስለሚልባቸው እነሱም በሚመጥን መልኩ ለማስተማር ነው ይሉሃል። ሲታይ ጥሩ ነው የሚመስለው። ይሄ ግን በአብዛኛው እውነትን እንነጋገር ከተባለ ትልቁ ሰው በጸጥታ እንዲያመልክ ወይም ደግሞ በቃ ማንም ሳይረብሸው ብቻውን እንዲያመልክ ልጆቹን ገለል የማድረጊያ ዘዴ፣ በጣም ጨዋ ዘዴ ማለት ነው። ምን ያህል እዛ የሚማሩት ነገር ታስቦበት ይደረጋል፣ ምን ያህል ኢንቨስት ይደረግበታል፣ ምን ያህል አገልጋዮቹ ሰለጠኑ የሚለውን ነገር ስታይ ማቆያ እንደሆነ ይገባሃል። እኔ በግሌ ማምነው ልጆች ከመደበኛው ጉባኤ ይውጡ የሚል የትም ቦታ መጽሐፍ ቅዱስ ውስጥ አታገኝ። የለም። እኛ የፈጠርነው ነገር ነው። ምዕራቡ ዓለም ይሄንን ይጠቀማል፣ እኛም እንጠቀማለን። ማንም ሰው ብዙ አንጠይቅም። ለምን ይወጣሉ ልጆች? ያው ፖይንታችን ይንቀሳቀሳሉ፣ ይረብሻሉ ነው። ይረብሻሉ የኛ ትርጉም እነሱን ረብሽ ብለው አይደለም ይረብሹት። መንቀሳቀሳቸው ተፈጥሯዊ ባህሪያቸው ስለሆነ ልጆች በጉባኤ ውስጥ በሚንቀሳቀሱበት ጊዜ የመማር በማየት ይማራሉ። ኤክስፒሪየንስ በመንፈሳዊ ነገር ኤክስፒሪየንስ በማድረግ ይማራሉ። ልጆች ከሚነገራቸው ነገር በላይ የሚያዩትና ኤክስፒሪየንስ የሚያደርጉት ነገር ህይወታቸውን ይቀርጻል። ተፈጥሮም እንደዛ ነው። አንተ እንዴት ነው እንጀራ መብላት የለመድከው? ብላክቦርድ አቅርበው በቾክ በመናምን ይሄን ያህል ዲግሪ ታጠፋዋል ወጡ ላይ ተደፋው ብለውሃል። እንዴት እንደተማርክ እንኳን አታስታውስም። ግን አሁን ኃይለኛ ጉርሻ የምትጎርስ ይመስለኛል አይደል? ነው ብለህ ነው አንብዬ ተገለጠ ብዙ የህይወት ክህሎቶችን ብዙ የህይወት በህይወታችን የምናውቃቸው ነገሮች በመኖር ነው ያወቅናቸው። ቤተክርስቲያን ውስጥም ልጆች እንደሱ ሊያረጉ ይችላሉ፣ እንደሱ ሊማሩ ይችላሉ። እምነት ሊተላለፍ ይችላል ወደ እነሱ። እምነት እንደውም ኮት ነው እንጂ ቶት አይሆንም ይላሉ አንዳንድ ሰዎች። መታጋባው እንጂ መታስተምረው አይደለም። ብላክቦርድ ቾክ ታገናኝበት አይደለም በአብዛኛው። ይሄ ስኩል ፓራዳይም ይላል አንድ ጸሐፊ። ምን ይላል?
በአብዛኛው ልጆችን ስናስብ ትምህርት ቤት ነው የሚታየን ኢቨን ቸርችም ለዚህ አይደል ሰንዴይ ስኩል ምንለው ያንን እዛ ያለውን ነገር እዚህም ቤትም አምጥተነዋል ነው ከሰኞ እስከ ዓርብ ስኩል ሰንበት ላይም ስኩል እጅ በደረት አለ የሆነ እስከዛሬ አጣምሬ ቀርቻለሁ የዛ ተጽዕኖና አምቢ እጅ በደረት መንቀሳቀስ የለም በቃ ሰነ ስርዓት ይዛለ ብላክቦርድ ያለ በቃ አስተማሪ ፌሎሺፕ የት ነው የሚደረገው ቸርች እኮ በዋናኝነት የፌሎሺፕ ቦታ ነው እና ልጆች ከመላው ምእመን ጋራ ከመላው አገልጋዮች ጋራ አብረው ፌሎሺፕ የሚያደርጉበት ቦታ መፈጠር ያስፈልጋል ብያስባል ከሷ አንፃር ገና ብዙ ይቀረናል ብያስባል እንደው አያይዛ አንተ እንግዲህ ረጅም ዓመት ከ30 ዓመት በላይ በልጆች አገልግሎት ስትቆይ የተለያዩ ልጆች ወደ አንተ ይመጣሉ አንተም ወደ ልጆች ደግሞ ትሄዳለህ ገጠመኞች አይጠፉም መቼም ከልጅ ጋራ ብዙ ነገር የሚወሩ ነገሮች ይኖራሉ ብያስባለሁ ብዙ ጊዜ በልጆች ላይ ያው የሚያዝናኑ ነገሮች ናቸው ስሬስ ነገሮች ጥቂት ሊሆኑ ይችላሉ ከልጆቻችን በሚያመልጡ ልጆች ሊሆን ይችላል የሆነ ሀዘን ሊኖርብን ይችላል ግን እስቲ ደስታውን ዛሬ እናውራ እስቲ ማትረሳው እንደገጠመኝ ምን አለ አንድ የአገልግሎት ገጠመኝ ላውራና ከዛ ግን ጓደኞቼ ያካፈሉኝን በጣም ሊያስተምር ስለሚችል እሱን ልናገር ይችላል አጫጭር ስለሆኑ አንደኛው አንድ ጊዜ የአንድ ቤተክርስቲያን መሪዎችን እንዳሰለጥን ስለ ልጆች እንድናገር ለምን ልጆች እናገለግላለን የሚል ርዕስ ሰጥተውኝ ለመሪዎች ለመናገር ነው የምሄደው እና እግረ መንገዴን ግን አንድ ልጅ ነበር አሁን ያ ልጅ አድጎ ካንተም በልጧል ዶክተር ነው ስፔሻላይዝ አድርጓል የልጆች አባት ነው የራሱ ሐኪም ቤት አለው እና ግን ያኔ በጣም ትንሽ ልጅ ነበር ምናልባት 6 ዓመት ምናምን ሊሆን ይችላል 6 ወይም 7 ዓመት ሊሆን ይችላል እና በጣም ሽርክ ስለነበረ በቃ ያስኩትና አገልግሎት እንደዚህ ተጋብዣለሁ ለምን አብረን አንሄድም አልኩት እሺ አለ ደስ አለው ራቅ ያለ ቦታ ነው አብረን ሄድን ያው በእግር የሚኬድበት ስለሆነ አብረን ሄድን እና መንገድ ላይ እንዲህ አልኩት እንደዚህ ያሉ ሰዎችን ነው ማሰለጥነው ስለ ልጆች አገልግሎት ነው ማሰለጥነው እና ምናልባት በማል ሐሳብ ከመጣል ማለት የምትፈልገው ነገር ካለ ምልክት ስጠኝ እድል ሰጣለሁ እሺ በጣም አክቲቭ ነው ልጁ ስሙን በጠራው ታውቀዋል እና በጣም ጎበዝ ልጅ ነው አሁንም በጣም እንደዛው አክቲቭነቱ እንደቀጠለ እና ከዛ ቁጭ ብለን ያው መሪዎቹ ጋር ደረሰን ስልጣናው ተጀመረ ለምን ልጆች እናገለግላለን የሚል ጥያቄ ጠየቅኳቸው ራሳቸው መሪዎችን ያው የተለመዱ ምላሾች ሰጡኝ አንዳንድ ጊዜ እኮ የምትሰጠው ምላሽና ፕራክቲካሊ ያለው ተግባር የተለያዩ ናቸው የነገ ሀገር ተረካቢዎች ቤተክርስቲያን ወራሾች ምናምን ይሏል ግን እንደ ወራሽ ግን ማካል ተንከባከብከው ምን ነው የምታወርሰው የሚለው ነገር አነጋጋሪ ሆኖ እንደሱ ያሉ ምክንያቶች ሰጡኝ ድንገት ዞር ስል ልጆቹን አውጥቷል በመሃል እና እነሱ ገርሟቸው እያዩት ነው እሺ ምንድነው ስለው ዞራልና በመስኮት ቤቱ የሚንሰራውን ህንጻ አሳያቸው ልጆችን ካላገለገላችሁ ይሄን ለማን ነው የምትሰጡት አላቸው ህንጻው እና በልጅ ቋንቋ በጣም ቻሌንጅ የሚያደርግ ነበር አንድ ሰው ምን አለ አንድ አይሁድ ጻፊ አንድ መጽሐፍ ላይ ቤተ መቅደሱን ልታፈርሱ ትችላላችሁ ልጆቻችንን ግን እንድናስተምር ፍቀዱልን የሚል አይነት ስተረጉሞ ወደ አማርኛ ሳመጣው እንዲህ ያለ ነገር ተናገረ ስለ በአካል ስለሚታየው ህንጻ ብቻ አይደለም ቫልዩዎቻችን መንፈሳዊ እሴቶቻችን የደቀ መዝሙርነት ህይወት ለማን ነው ተወርሰው ልጅ ካላከለከልክ እንዴት ነው ቤተክርስቲያን ጤነኛና ጠንካራ ሆና የምትቀጥለው የሚል አይነት ትልቅ ቻሌንጅ ነው ያቀረበው ያለች ሌላ ጊዜ ደግሞ አንድ ልጅ ምን አለ አንድ ጓደኛዬ ነገረኝ አባትየው ታሟል እና ወደ ቤተክርስቲያን የሚሄዱበት ቀን ነው እሁድ ነው እና ልጅ መጣ ድክድክ እያለ አባ ወደ ቸርች እንሂድ አለው አይ አሞኛል ዛሬ ሲለው አማን አለው እንደውም እንሂድ የመፈወሻው ኤግዛክትሊ በጣም ቻሌንጅ አደረገውና እንደውም እንሂድ አጠነከረው
የሚገርም ነው። ደስ ይላል። የሚደንቅ ነው። አንቢ እግዚአብሔር ዘመንን ይባርክ። ደስ የሚል ነው። ሸክም ይጠይቃል፣ ስጦታ ይጠይቃል፣ ጸጋ ይጠይቃል፣ ካራክተር ይጠይቃል፣ ላይፍ ይጠይቃል እና የልጆች አገልግሎት እግዚአብሔር የተባረከ። እንደው እስቲ አንተ ወዳለበት በምክትል ዳይሬክተርነት ወደምታገለግልበትና ወደምትመራበት የልጆች እድገት ስልጠና ምርምር ማዕከል እስቲ እንምጣ። ይህ ማዕከል በዋናነት የሚሰራቸው ስራዎች ምንድን ናቸው? ምን ያህል ጊዜ አስቆጠረ? አሁን ላይ ያለበት ሁኔታ ምን ይመስላል? ፍሬውስ ምንድን ነው? እስቲ አንቢ ይሄን ነገር ንገረኝ። ይሄ በጣም ሰፊ ሀሳብ ነው የጠየቀኝ። እንደው አጠር አድርጎ ለመናገር ያህል የኛ ማዕከል የልጆች እድገት ስልጠናና ምርምር ማዕከል ወይም በእንግሊዘኛው ቻይልድ ዴቨሎፕመንት ትሬኒንግ ኤንድ ሪሰርች ሴንተር ለምን ኖረ ብትለኝ በዋናነት በትልቁ ሰው ተስፋ ስለቆረጠ ነው። ሰው ተስፋ ስለቆረጠ እሱ ኖረ ነው። ይሄ ቻሌንጅ ነው ራሱ። በቃ ልጆች የሀገር ኢኮኖሚ፣ መንፈሳዊ ታድሶ፣ የኢኮኖሚ ታድሶ፣ የፖለቲካ ታድሶ፣ የስነ ምግባር ኢንቫይሮንመንት፣ ይሄ አካባቢ ሁኔታ፣ ድህነት፣ በቃ እዚህ ሀገር ላይ ያሰፈሰፉ ያሉ ችግሮች በቃ ከኛ ለላቀቅ ያሉ ችግሮችን መፍታት ከፈለክ አዲስ ትውልድ ላይ መስራት የሚል ነው ማዕከሉ። ከዛ የተነሳ ትልቁ የምንሰራው ስራ ልጅነት በቃ መተኪያ የሌለው ብርቅ ዕድሜ ነው የሚል ቻሌንጅ ነው ለማህበረሰባችን ማቅረብ የምንፈልገው። በእውነት ሀገር ማደስ፣ በእውነት ሀገርን የምንወድ ከሆነ፣ ቤተክርስቲያንን የምንወድ ከሆነ፣ መንፈሳዊ እሴቶቻችን የምናምንባቸው ነገሮች እንዲቀጥሉ የምንፈልግ ከሆነ ትክክለኛው ቦታ ልጅነት ነው። ልጅ አቦካው ብለህ ልጅነትን ንቀህ ነፍስ አያውቁም ብለህ የምትሄደው ነገር በኋላ ያው አበሳማ ማፈስ ነው። ስለዚህ ከምንጩ መፈወስ መቻል አለበት። አንዳንድ ችግሮች በጣም ዘመናት የፈጁ ስለሆኑ ከምንጩ መፈወስ ያለባቸው ብሎ የሚያምን ተቋም ነው። ከዚህ አንፃር በልጆች ዙሪያ ያሉ ሰዎችን ከወላጅ ጀምሮ ወላጆችን፣ አስተማሪዎችን፣ መንፈሳዊ መሪዎችን፣ አገልጋዮችን እንደገናም ደግሞ የመንግስት ሰዎችን በልጆች ዙሪያ በአንድም በሌላም ልጅ ላይ ተጽዕኖ ሊያሳርፉ የሚችሉ ሰዎችን ቻሌንጅ ማድረግ ነው። አይምሯቸው እንዲለወጥ፣ ሐሳባቸው እንዲለወጥ፣ ስለ ልጅነት ያላቸው አመለካከት እንዲለወጥና ልጅነትን እንዲያከብሩ መርዳት ነው እና እዛ ላይ በቃ ያለ የሌለ እንትናቸውን ማለት አቅማቸውን እንዲያፈሱ ማገዝ ነው የኛ ማዕከል በዋናነት የሚሰራው። እንግርም ነው። እግዚአብሔር ይባርክ። አንቢ ስቱዲዮ ድረስ መጣ እኔ መሰለ ደስ የሚል እንግዲህ ቤተክርስቲያንም እንድትነቃ ወላጆችም ትውልድም በልጆች አገልግሎት ዙሪያ የሚሰሩ ሰዎችም እንዲነቁ አሁን እንደውም ሚስ እየተደረገ እየተተወ እንግዲህ ህንጻ ላይ ትኩረት እየተደረገ ሌሎች ክሩሴዶች ኮንፈረንሶች ላይ ትኩረት እየተደረገ የልጆች አገልግሎት እንደምንም እየተቆጠረ ባለበት ሰዓት ላይ ነው እኔ ራሴ የጠራው። ምክንያቱም እኔ እንዳገልጋይ ብዙ ቦታ ሲሄድ ማያቸው ነገሮች እንደሚዲያ ሰው ማያቸውና የምታዘባቸው ነገሮች ስላሉ ነው። እንደው በመጨረሻ ባንተ ያምራልና የኢትዮጵያ ቤተክርስቲያንም ለወላጆችም እንግዲህ ለሰንበት ትምህርት አስተማሪዎችም እንዲሁም ደግሞ በእንደዚህ አይነት አቅጣጫ ሸክም ላላቸው ሰዎች የምታስተላልፈው መልእክት ካለ እድሉን ልስጥ እስቲ። የውስጥን ጩኸት የሆነ ነገር ይሄ ነገር ሊታወቅ ሊሰማ ይገባል፣ ሊሰመርበትም ሊደምቅም ይገባል የምትረውን ነገር እስቲ ሐሳብን። አመሰግናለሁ ይሄን እድል ስለሰጣኝ። በእውነት ሀገርን የምንወድ ከሆነ በእውነት እውነተኛ ልማት፣ እውነተኛ ለውጥ፣ እውነተኛ ሰላም፣ እውነተኛ ተሃድሶ የምንፈልግ ከሆነ ልጆችን ከማገልገል በላይ የለም። እኔ አንዳንዴ ለኔና ለኔ እድሜ ጓደኞች ለኔ ባች ማለት ነው ጥያቄ ማቅረብ ደስ ምንድነው ትውልዱ ከኛ የሚረከበው የሚለው ነገር ያሳስበኛል። እና እንደ ቤተክርስቲያን በእውነት ጤነኛና ጠንካራ ሆና እንድትቀጥል የምንፈልግ ከሆነ ያለ የሌለ ኃይላችንና አቅማችንን አሟጠን ልጆች ላይ መስራት አለብን። ይሄ ነው ጥሪ ላስተላልፍ የምፈልገው።
የተወደዳችሁ የጉብዝናዬ ቤተሰቦቼ እንግዲህ ከልጆች እድገት ስልጠና ምርምር ማዕከል ምክትል ዳይሬክተር ከሆነው ከአንበርበር ታምሬ ጋር ሳደርግ የቆየሁትን በልጆች አገልግሎት ዙሪያ ድንቅ ቆይታ እንደተባረካችሁበት እንደተፈወሳችሁበት ደግሞ እንደነቃችሁበት አምናለሁኝ። ከዚህ በኋላ በልጆች አገልግሎት ላይ ቤተክርስቲያን ትኩረት ሰጥታ ልታገለግል ልትሰራ ይገባታል። ህንጻዎች መገንባት በራሱ ክፋት የለውም፣ መልካም ነው። ነገር ግን ለልጆች ደግሞ የሚሆንን ነገር አያይዞ አስበው መስራት መልካም ነው። ይህን ነገር ደግሞ ያሳሰብናችሁ የልጆች አገልግሎት የአገልግሎት መሞከሪያ አይደለም። ሸክም ይጠይቃል፣ ጸጋ ይጠይቃል፣ ስጦታ ይጠይቃል። የህይወት ደግሞ ራሱ ንጽህናና እንዲሁም ደግሞ ምልከታዎችን የሚያሳይ አገልግሎት ስለሆነ በጥንቃቄ ልናገለግልበት የሚገባ ነው። በዚህ አጋጣሚ ልጆችን እያገለገላችሁ የምትገኙ አገልጋዮች እግዚአብሔር ዘመናችሁን ይባርክ። ቤተክርስቲያንን እንዲሁም ደግሞ ሀገርን እየሰራችሁ የገነባችሁ እንዲሁም ደግሞ ትልቅ አስተዋጽኦና አሻራ ያስቀመጣችሁ ስለሆነ ማለት ነው። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አደረኩኝ። ይህ ጉብዝናዬ ነው።